Salam vibers, salam traders. This is fundamental analysis course level and chapter 3. So ዛሬ የምናየው ስለ core economic indicators እና economic indicators ምንድናቸው? ያው አብዛኛው ቴክኒካል አናሊሲስ ስለምታውቁ ያው indicators ሲባል ያው fundamental analysis or economy የሚያሳዩ አሉ እና ስለነሱ እናያለን። ከመጀመሪያችሁ በፊት ግን ሰብስክራይብ ማድረጋችሁን እንዳይረሳ እና ዲስክሪፕሽን ላይ የቴሌግራም ቻናልም አለ። በዛ በየቀኑ የሚመጡት ፈንዳሜንታል አናሊሲስ ስለምቀርጽ እና ቲክቶክንም ጆይን በማድረግ እና ላይቭ ትሬድ ማድረግ አቅሙም አለኝ እና ዕውቀቱም አለኝ የምትሉ ከሆነ የኤክሰነስ ብሮከር ሊንክ አስቀምጬላችኋለሁ። እነሱን ጆይን በማድረግ እኔንም ሰፖርት ማድረግ ትችላላችሁ። everything is for free እዚህ so እንቀጥል። so በዛሬው ኮንተንት እንማረው ስለ core economic indicators. What are core economic indicators? ምን ማለት ናቸው? so ስለ interest rate, ስለ inflation, ስለ employment, GDP እና political uncertainty, politics, geopolitics, natural disasters እነዚህ የመሳሰሉት ካረንሲዎችን እንዴት አፌክት እንደሚደራረጉ introduction level አሳያችኋለሁ ማለት ነው። so እንቀጥል። so ዲያሁኑ ትንሽ እንደው I'll be ፈታ ብዬ ነው። so እዚህ ደግሞ my teaching style is ትንሽ ፈታ ያለ ስለሆነ don't mind everything I said. okay so interest rate ምን ማለት ነው? so interest rate ማለት የአንድ ሀገር በቀን ደም ስር ብላችሁ ያዙ። interest rate ማለት የአንድ ሀገር ደም ስር እና ምን ማለት ነው? ማለት የወለድ ምጣኔ ማለት ነው። interest rate የወለድ ምጣኔ የሆነ ሰው or ባንክ ላይ ስትሄዱ ለምሳሌ 100,000 ብር ልበደር ሲሉ የሆነ ወለድ መጠን አለው። ዝም ብሎ 100,000 አይሰጣችሁም እንዴ? ለምን ነው የሚሰጡ? ያ ፐርሰንት አለው እና ያንን የሚያሳየው ኢንትረስት ሬት ነው። እና ኢንትረስት ሬት ትርፍ የምትከፍሉት ስትበደሩ ወይም ትርፍ የምትቀበሉት ስታበድሩ ማለት ነው። ለምሳሌ እኔ ሳበድር ለአንድ ሰው በቃ 10% ኢንትረስት ሬት ጨምረህ ስጠኝ ነው የምለው። ይህ ማለት 10% ትርፍ አገኘው ማለት ነው ከመለሰልኝ። ግን ካልመለሰልኝ በሱ ቦታ ሆናችሁ ስታዩት ደግሞ 10% ጨምሬ ልሰጠው ነው ማለት ነው ብር የተበደርኩትን። so extra money ስታበድሩ የምታገኙት ወይም ኤክስትራ ማኒ የምትከፍሉት ስትበደሩ ኢንትረስት ሬት ማለት ነው። so ምንድነው የሚያገባን ኢንትረስት ሬት ይሄ በጣም ለምንድነው የምናውቀው? ምክንያቱም የእያንዳንዱ ሀገር የራሱ የሆነ ኢንትረስት ሬት አለ። እንደ ሀገር ኢንትረስት ሬት አለ። እንደ ሀገር ኢንትረስት ሬት አለ። so እንደ ሀገር ኢንትረስት ሬት እንዴት ነው ፎርም የሚደረገው? እሱንም እናያለን። ሴንትራል ባንኮች so every country has its own interest rate and set by central bank. the rate decides how valuable the country is. ይሄ ኢንትረስት ሬቱ የአንድ ሀገር ምን ያህል ካረንሲው ጠንካራ ወይ ደካማ መሆን እንዳለበት ይወስነዋል። ምን ያህል ቫልዩብል እንደሆነ ያሳያል። so ወደፊት ያው አንድ ላይ እናያለን። so ለምንድነው ኢንትረስት ሬት የአንድ ሀገር ፎሬን ካረንሲ or forex ማርኬትን ለምንድነው ሙቭ የሚያደርገው? that's very simple, that's very easy. ምን መሰላችሁ? ኢንትረስት ሬት ከፍ ሲል የሆነ ከፍ ያለ ኢንትረስት ሬት ሲኖር የአንድ ሀገር ሰዎች ለዛ ሀገር ሲያበድሩ ብራቸው ይጨምራል። ገባችሁ? አሁን ለምሳሌ አንድ ቀላል ኤግዛምፕል ልስጣችሁ። የአሜሪካ ላይ ብንሄድ አሜሪካ ደግሞ 4% ኢንትረስት ሬት ቢኖራት ሌላ ሀገር ለምሳሌ ዩሮፕን ብንወስድ እና የዩሮፕ ኢንትረስት ሬት ለምሳሌ 2% ቢሆን ሰዎች ለሚስተር ዩሮፕ ነው የሚያበድሩት ኦር ለአሜሪካ ነው የሚያበድሩት? ኦፍ ኮርስ ለአሜሪካ ነው። ምክንያቱም 4% ታገኛላችሁ። ለዩሮፕ ሰጡ 2% ነው እንዴ? 2% ማለት ለአሜሪካ ነው የምትሰጡት። so እንደዛ ነው ኢንቨስተሮች የሚያስቡት። የአንዲት ሀገር ኢንትረስት ሬት ከፍ ሲል ኢንቨስተሮች እኔ ያለኝም ብር ዝምቤ ከማስቀበጥ ለምን ለመንግስት አላበድርም? በስንት? በ4% ኢንትረስት ሬት። ገባችሁ? so ኢንትረስት ሬት ያንን ማተር ያደርጋል። እና ትላልቅ ኢንቨስተሮች የሌላ ሀገር ኢንቨስተሮች ማለት ነው የእናንተን ሀገር ኢንትረስት ሬት ሳይ ኢንትረስት ሬቱ አሪፍ ነው፣ እዚህ ሀገር ላይ ኢንቨስት ማድረግ ፈልጋለሁ፣ እዚህ ሀገር ላይ ኢንቨስት ማድረግ ፈልጋለሁ።
ምክንያቱም በሃይ ሪተርን ነው ማገኘው። ገባችኋል? ሶ ያ ነው እና people want to buy more of that currency. interest rate high ሲሆን people want to buy that more of the currency. ለምንድን ነው መግዛት የሚፈልጉት? በጣም ቀላል ነው። ምክንያቱም ኢንትረስት ሬት ከፍ ያለ ስለሆነ ነው። ኢንትረስት ሬት ከፍ ካለ ያው ኢንቨስተሮች ያንን ካረንሲ ይጠቀማሉ። ያ ዋጋውን ደግሞ ከፍ ያደርገዋል እና the currency becomes strong. ይሄ ሁሉ ኢፌክት ይመጣና ካረንሲው ያጠነክረዋል። ግን when interest rate ዝቅ ሲል ምን ይፈጠራል መሰላችሁ? ሰዎች ለዛ ማበደር ያቆማሉ። ምክንያቱም ኢንትረስት ሬት ዝቅ ያለ ነው። እናንተ 10% ኢንትረስት ሬት ማበደር ትፈልጋላችሁ? 2% ማበደር ትፈልጋላችሁ? 10 ነው የምትፈልጉት? 2 ለምን ትፈልጋላችሁ? እንደዛም ነው ሰዎች የሚያስቡት። ኢንቨስተሮች እንደዛ ነው የሚያስቡት። ይሄ ኢንትረስት ሬት ዝቅ ካላለ ለምንድን ነው እዚህ ማስቀምጠው ብሎ እንትን ይላል እና investors move their money to other currencies. በቃ እዚህ ኢንትረስት ሬት ዝቅ ሲል አይ በቃ ይሄ ኢንትረስት ሬት ትንሽ ነው ከፍ ወዳለ ኢንትረስት ሬት ሊሄድ ይላል። ከፋቻ ከፍ ወዳለ ኢንትረስት ሬት ሊሄድ ይላል እና fewer people want that currency. ትንሽ ሰዎች ናቸው ካረንሲው የሚፈልጉት። ይህ ማለት ትንሽ ሰው ከፈለገ ዋጋው ይወርዳል። ፍላጎት ስለሌለ ማለት ነው ዋጋው actually ይወርዳል እና the currency becomes weaker. so higher interest rate ሲኖር ያነች ሀገር ፍላጎቱ ይጨምራል። lower interest rate ሲሆን የፍላጎቱ ደግሞ ይቀንሳል። so that's how interest rate እና ማን ነው ይሄንን ኢንትረስት ሬት የሚቆጣጠረው? መልሱ መንግስት አይደለም። መንግስት ልትሉ ነው አይደለም። እሺ ስለዚህ መንግስት ካልሆነ ማን ነው ይሄንን የሚቆጣጠረው ካላችሁኝ ሴንትራል ባንክ ይባላል። የሀገራችን ማዕከላዊ ባንክ ይባላል። ይህ ማለት ማዕከላዊ ባንክ ስራው ኢንተረስት ሬትን መቆጣጠር፣ የአንዲትን ሀገር ካረንሲ መቆጣጠር ነው ባጭር ቋንቋ። መንግስት ስራው እሱ አይደለም። መንግስት ማስተዳደር ነው። የሴንትራል ባንክ ስራው ደግሞ የአንዲትን ሀገር ካረንሲ መቆጣጠርና ኢንተረስት ሬትን ማወቅ። ደግሞም ከመንግስት ኢንፍሉዌንስ ነፃ ናቸው። አብዛኛው ሴንትራል ባንኮች ከመንግስት ኢንፍሉዌንስ ነፃ ናቸው። አብዛኛው መንግስት ስለ ሴንትራል ባንክ ምንም ማውራት አይችልም። ከመንግስት ነፃ ነው። እናም ማን ነው ኢንተረስት ሬት የሚቆጣጠረው ካላችሁ ሴንትራል ባንክ፣ የየሀገሩ ሴንትራል ባንክ ይቆጣጠራል። so when traders ሲባል ማርኬት የጀሮም ፓውልን የጠበቀ ነው። የአሜሪካን ቼርመን የአሜሪካን ሴንትራል ባንክ ቼርመን ጀሮም ፓውል እየጠበቀ ነው። ኦር የዩሮፒያን ሴንትራል ባንክ ቼርመንን እየጠበቀ ነው ሲባል ያ ስለ ኢንተረስት ሬቱ ምን ሊያወሩ ይችላሉ ምናምን የሚለውን እየጠበቀ ነው ማለት ነው። so ኢንተረስት ሬቱ ዝቅ ይላል ከፍ ይላል የሚለውን ይጠባበቃል በጣም ማለት ነው። ምክንያቱም this is very important. this is actually very very important. ለምንድን ነው important የሆነው? interest rate decisions are the biggest reason currencies move the market. it's the biggest reason. ለምንድን ነው? በጣም ትልቅ ነው። ምክንያቱም እንደነገርኳችሁ ኢንትረስት ሬቱ ከፍ ሲል ኢንቨስተሮች መጥተው ያዛን ሀገር ካረንሲ ይገዛሉ፣ ዝቅ ሲል ይሸጡታል። ያ ዋጋውን እንዲዘበራረቅ ያደርጋል። ስለዚህ ኢንትረስት ሬት በጣም ወሳኝ ነው። ለአንድ ሀገር ካረንሲ እንደ እስትንፋስ ነው የሚታየው። እንደ እስትንፋስ yes እስትንፋስ ስላችሁ I'm not joking. so that's how it works. so እና what are አሁን ወደ ኢንፍሌሽን እንሂድ። ኢንፍሌሽን ምን ማለት ነው? ኢንፍሌሽን ሲባል ተሰምታችሁ ታውቃላችሁ? but ኢንፍሌሽን ምን ማለት ነው? ኢንፍሌሽን ማለት የኑሮ መወደድ አይደለም። ኢንፍሌሽን ማለት የዋጋ መናር፣ የዋጋ ግሽበት፣ በትክክለኛ አማርኛ የዋጋ ግሽበት ማለት ነው። የዋጋ ግሽበት ምን ማለት ነው ካላችሁ የአንድ ሀገር ለምሳሌ ድሮ ህፃን እያለን አብዛኞቻችን ማለት ነው እዚህ ያላችሁ ትልቅ ስለምትሆኑ ብዬ ስለማስብ ጦር ማስቲካ ድሮ በአንድ ብር 4 መግዛት እንችል ነበር። አሁን ግን በ5 ብር አንድ ነው የምንገዛው። ይህ ማለት የብር መግዛት አቅሙ አልወረደም። ያ ምን ያሳያል?
ኢንፍሌሽንን ያሳያል። ሶ ኢንፍሌሽን ማለት የአንድ ሀገር ካረንሲ በቃ ድክመ ላይ ካረንሲው እንዲዳከም ያደርጋል። ለምን እንደሆነ ምናምን እናያለን ወደፊት ቪዲዮ ስለ እያንዳንዱ አሁን እዚህ ጋር የምጠቅሳቸውን ቪዲዮዎች እያንዳንዱ ስፔሲፊክ በሳምንት አንዴ ኦር በሳምንት ሁለቴ ድሮፕ ለማድረግ ሞክራለሁ። እናም ኢንፍሌሽን ሚንስ ፕራይስስ አር ጎይንግ አፕ እና መኒ ኢዝ ሉዚንግ ቫልዩ። ፕራይስ የዋጋ እየጨመረ ነው ግን የብር የመግዛት አቅሙ እየወረደ ነው ማለት ነው። ታስ ኮልድ ኢንፍሌሽን። እና ኢንፍሌሽን ከፍ ሲል ዋጋው በቃ የነገሮች ዋጋ ይጨምራል ግን የገንዘብ የመግዛት አቅሙ ይወርዳል። አሁን ሁሉ ነገር ውድ ነው ኢትዮጵያ ላይ ኑሮ ውድነት አለ። ያ ኢንፍሌሽን እንዳለ ያሳየናል። እና እነዚህን ኢንፍሌሽን እንዴት ነው የምንቆጣጠረው? እንዴት ነው የምናውቀው? እንዴት ነው ማየት የምንችለው? ቀላል ነው። ሁለት ኮር ኢንዲኬተሮች አሉ፣ በጣም አስፈላጊ የሚባሉ ኢንዲኬተሮች አሉ። እነሱም ሲፒአይ እና ፒፒአይ ይባላሉ። እስቲ ሲፒአይ ምን ማለት እንደሆነ ሲፒአይ ማለት ኮንሱመር ፕራይስ ኢንዴክስ ማለት ነው። ምን ማለት ነው? የአንድ ሀገር ኮንሱመር ተጠቃሚ፣ ኮንሱመር ማለት የሆነ ነገር ተጠቃሚ ማለት ነው። የሚጠቀማቸው አቨሬጅ አይተሞች አሉ። የነዛ አቨሬጅ አይተሞች ዋጋቸው ምን ያህል እየጨመረ ነው እየቀነሰ ነው የሚለውን ትራክ ያደርጋል። ለምሳሌ አንድ ኮንሱመር ለምሳሌ ራሴን እንደ እንትን ልውሰድ። እኔ ኮንሱም የማደርገው ምግብ አለ፣ ልብስ ምለብሰው አለ፣ ላይክ ለመጠለያ ማወጣው ነገር አለ፣ ለኢንተርቴይንመንት የማወጣው እነዚህ ውጪ መሄድ ሊሆን ይችላል፣ ለታክሲ ምናምን ትራንስፖርቴሽን፣ እነዛና የመሳሰሉት ነገር ዋጋቸው ይሰበሰባል በየወሩ ማለት ነው። ከዛን ከባለፈው ወር ምን ያህል ጨመረ ምን ያህል ቀነሰ የሚለውን ያሳያል። አያችሁ ኢንፍሌሽን እንዴት እንደሚለካ? It's fascinating. እና the measure of prices that normal people pay for every day እነማን ናቸው? ፉድ፣ ምግብ፣ ሬንት፣ ቤት ክራይ፣ ትራንስፖርት፣ ልብስ እና ነዳጅ በጣም ወሳኝ ነው። የነዚህ ዋጋ ምን ያህል እየጨመረ እንደሆነ ትራክ ያደርጋል። ግን ፒፒአይ ፕሮዲውሰር ፕራይስ ኢንዴክስ ነው። ምን ማለት ነው? አሁን ከኮንሱመር ነበረ የሆነ ነገር ፕሮዲውስ ካደረገው ኮንሱም ሳይድ ነበረ ኢንፍሌሽን ያየነው። ከአምራች ሳይድ ደግሞ ከፕሮዲውሰር ሳይድ እንዴት ነው የምናየው? ፒፒአይ ኦር ፕሮዲውሰር ፕራይስ ኢንዴክስ እናያለን። ምንድነው ሜዥር የሚያደርገው? ይሄ አምራች የሚጠቀሙ ጥሬ እቃዎች አሉ አይደል? የአምራች የሚጠቀሙ ጥሬ እቃዎችና ሲያመርት የሚያወጣው ወጪዎች ምን ያህል እያደገ ነው እየቀነሰ ነው የሚለው በየወሩ ይለካል ማለት ነው። እናም ቢዝነሶች እና አምራቾች ብዙ መክፈል ሲጀምሩ ያው ገዢው ላይ ዋጋ ይጨምራል ወደፊት። ፒፒአይ ኢንፍሌሽን እንዳለ ሲያሳይ ሲፒአይም ወደፊት ኢንፍሌሽን እንደሚመጣ ያሳየናል። ገባቸው? ምክንያቱም ኮንሱም የምናደርገው ያው ከሚያመርት አይደል ከአምራች አይደል ኮንሱም የምናደርገው ፒፒአይ ከፍ ሲል ሲፒአይም ኦቨር ታይም ከፍ ይላል። ፒፒአይ በጣም ዝቅ ሲል ኦቨር ታይም ሲፒአይ ይከተለዋል። ምክንያቱም አምራች እና ሻጭ ያው ስለሚገናኙ ማለት ነው። ኢንፍሌሽን ለምንድን ነው ፎሬክስ ማርኬት ላይ በጣም ኢምፖርታንት የሆነው? ኢንፍሌሽን ኢምፖርታንት የሆነበት ምክንያት ኢንፍሌሽን ከፍ ሲል ኢንፍሌሽንን ለመከላከል የአንድ ሀገር ሴንትራል ባንክ ኢንትረስት ሬትን ከፍ ያደርጋል። እና ቅድም እንደተነጋገር ነው ኢንትረስት ሬት ከፍ ሲል የዛ ሀገር ካረንሲ ይጠነክራል። ሃየር ኢንትረስት ሬት ስትሮንገር ካረንሲ። ግን ኢንፍሌሽን ደግሞ በጣም ዝቅ ሲል አረ ኢንፍሌሽን ምንም በጣም ዜሮ የሆነ ነው እንርዳው ምናምን ይባልና ኢንትረስት ሬት ዝቅ ያደርጋሉ። ከዛን ኢንትረስት ሬት ዝቅ ሲል የአንድ ሀገር ካረንሲ ደግሞ ኤግዛክትሊ ይዳከማል ማለት ነው። ኢቨን ዶ ትሬደርስ ኢንፍሌሽንን ዳይሬክትሊ ትሬድ ባናደርግም ግን
የነዚህ ኢንፍሌሽን ሪፖርቶች ሲወጡ ሴንትራል ባንክ በጣም ይከታተላል እና ያ አክቹሊ ማተርስ። ምክንያቱም ሴንትራል ባንክ ይሄን ዳታ አይቶ ኢንትረስት ሬት መቀነስ አለብኝ ካለ ምን ይፈጠራል? ኢንትረስት ሬት ይወርዳል። ሶ ማርኬቱም እንደዛ ነው የሚያየው። ሶ ለምሳሌ 3 ኤግዛምፕሎች አለ። እነዚህ 3 ኤግዛምፕሎችን ስለ ኢንፍሌሽን እንይ። ሶ ለምሳሌ የአሜሪካን ኢንፍሌሽን 7% ነው ነበር። በጣም ትልቅ ነው ባይዘው ከ2% በላይ ነው። በጣም ትልቅ ነው። 2% is the best like ሁሉም ሴንትራል ባንኮች የሚፈልጉት። ግን 7% መጣ። 7% ከመጣ በኋላ ይሄ ነገር እየቀጠለ ነው፣ ኑሮ ውድነቱ ሊገላቸው ነው ህዝቡን። በቃ እንደዛ ከሆነ ኢንተረስት ሬትን ሬዝ እናድርግ። ከዛ ኢንተረስት ሬት ሬዝ ያደርጋሉ። ከዛ ኢንተረስት ሬት ሬዝ ሲያደርጉ ከ3% ወደ 5% ለምሳሌ ሬዝ አደረጉ። ስለዚህ ኢንተረስት ሬት ሬዝ አድርገዋል ብለው የዛ ሀገር ካረንሲ ይጠናከራል ማለት ነው። ባጭር ቋንቋ የዛ ሀገር ካረንሲ ይጠናከራል። ምክንያቱም ለምን ኢንፍሌሽን ስላለ። ገባችኋል? ግን በተቃራኒ ለምሳሌ በተቃራኒ እዚህ ጋር አሜሪካ ላይ ኢንፍሌሽን በጣም ወርዷል እና ኢንፍሌሽን በጣም ስለወረደ ትንሽ እንዲኖር በኢኮኖሚ ላይ ጤናኛ ኢኮኖሚ እንዲኖር 2% ኢንፍሌሽን ያስፈልጋል። ያ ወደፊት እናወራለን። እና ያንን ለመከላከል ኢንተረስት ሬት ዝቅ ሲያደርጉ የዛ ሀገር ካረንሲ ዋጋው ይደክማል። ሶ በእንደዚህ እንትን ነው። ወይም ሁለተኛ ኤግዛምፕል እንዳልኩት እዚህ ጋር ሎው ኢንፍሌሽን ሲኖር ለምሳሌ ጃፓን this is real world example by the way this is real world example ነው። ጃፓን ምንድን ነው ደግሞ ጃፓን በጣም ትንሽ ኢንትረስት ሬት ነው ያላት like በጣም low interest rate was really low እና ሰዎችም ስፔንድ እያደረጉ አይደለም፣ ብዙም ስፔንድ እያደረጉ አይደለም። ስለዚህ ጃፓን ኢንትረስት ሬቷን ዝቅ ታደርጋለች። የዛኔ ዝቅ ሲል የጃፓን ዋጋው ይወርዳል፣ የጃፓኒስ ዬን ከሌላ ሀገር ካረንሲ አንፃር ይጠናከራል ማለት ነው። ይሄ ጀነራል አሰምሽን ነው። እዚህ ጋር እንደምታዩት ያው ጃፓኒስ ዬን ይዳከማል፣ ዶላር ይጠናከራል እና that's what's going to happen። እና የኢንፍሌሽን ኤክስፔክቴሽኑ as the same ከመጣሳ ለምሳሌ ማርኬት ኢንፍሌሽኑ 5% ይሆናል ተብሎ ይጠበቀ ነበር፣ ግን 8% ሲሆን ድንገት ነው ማርኬቱ 5% ኢንፍሌሽን የጠበቀ 8% ኧረ ይሄ ነገር ከባድ ነው ይባላል። እና ኢንፍሌሽን በጣም ከታሰበው በላይ መጥፎ ነው ይባላል። እና ሴንትራል ባንኮች በቃ አግሬሲቭሊ ራይዝ እናደርጋለን ኢንትረስት ሬት፣ የዛኔ የአንድ ሀገር ካረንሲ ይጠናከራል። so I'm just giving you a general እንትን so this is the simple rule to follow is high inflation ሲኖር ሬት ይጨምራል፣ ሬት ሲጨምር ስትሮንገር ካረንሲ፣ ሎው ኢንፍሌሽን ሲኖር ሬት ከስ ይቀንሳል እና ካረንሲ ይዳከማል። so ኢንፍሌሽን እና ኢንትረስት ሬት ከዛን ካረንሲ እነዚህ ማየት እንዳትረሱ። እሺ ሶስተኛ ደግሞ ስለ ኢምፕሎይመንት ዳታ እናያለን። ሶ ኢምፕሎይመንት ምን ማለት ነው? ኢምፕሎይመንት ማለት ያው ቀጠራ ወይ የስራ ቀጠራ ብላችሁ ማየት ትችላላችሁ። ሶ ያን ሀገር ጆብ ኦር ኮንፊደንስ ያን ሀገር የጆብ ማርኬት ምን ያህል ኮንፊደንስ እንዳለ፣ ኢኮኖሚው እየሰራ ነው እየሰራ አይደለም፣ ጠንካራ ነው ጠንካራ አይደለም የሚለውን ያሳየናል ማለት ነው ያን ሀገር ኢኮኖሚ። እና ጠንካራ ሌበር ማርኬት ስትሮንግ ሌበር ማርኬት ካለ ሰዎች በጣም ስራ ለማግኘት አይቸገሩም፣ ይቀጠራሉ ምናምን የሚባል ነገር ከመጣ people more people earning money ብዙ ሰው ስራ እየሰራ ስለሆነ ብዙ ሰው ገንዘብ እያገኘ ነው። ብዙ ሰው ገንዘብ ስለሚያገኝ ስፔንድ ያደርጋል። ገንዘብ ስታገኙ ያው ስፔንድ ታደርጋላችሁ እና ኢኮኖሚውም ይጠናከራል፣ ካረንሲውም ይጠናከራል። ይሄ በቃ ጥሩ ነው። ያን ሀገር ካረንሲ እየጠነከረ ሲሄድ ያን ሀገር ጆብ ማርኬት እየጠነከረ ሲሄድ ካረንሲውም ይከተለዋል ማለት ነው። it follows it actually follows it። ግን ደካማ ሲሆን ሌበር ማርኬቱ ጥቂት ሰው ነው ደሞዝ የሚያገኘው፣ ጥቂት ሰው ነው ገንዘብ የሚያገኘው እና ጥቂት ሰው ገንዘብ ካገኘ ጥቂት ሰው ነው ስፔንድ የሚያደርገው። ጥቂት ሰው ስፔንድ ካደረገ ኢኮኖሚው ይዳከማል። ኢኮኖሚው ሲዳከም ካረንሲው ምን ይሆናል? ይዳከማል። ስለዚህ የአንድ ሀገር ካረንሲ እንደ ልብ ትርታ በጣም ወሳኝ ነው፣ በጣም ወሳኝ ነው እንትን ኢምፕሎይመንት። እና ዳታዎችንም እንዴት ነው የምናየው? የኢምፕሎይመንት ዳታዎችን እንዴት ነው የምናየው ካላችሁ actually easier than you think። so የኢምፕሎይመንት ዳታ
አንደኛው NFP ይባላል non farm payroll unemployment rate wage growth jobless claim so NFP የአሜሪካን ስፔሲፊክ ናት ግን ከታች ያላችሁ unemployment rate wage growth እና jobless claim የሚባሉት የሁሉም ሀገር ላይ ይሳተፋሉ so እነዚህን በማየት ስለ ሌበር ማርኬቱ ጠንካራ ነው ደካማ ነው የሚለውን ማየት እንችላለን ጠንካራና ደካማ መሆኑን ማለት ነው so GDP እና ኢኮኖሚክ ግሮስ ምን ማለት ነው GDP ሲጀመር ምን ማለት ነው GDP ማለት gross domestic product ማለት ነው ይህ ማለት በአንድ ሀገር ውስጥ የተመረተው ምርት ምን ያህል ነው GDP የሚያሳየው so the total value of everything a country produces everything ሁሉ ነገር ፕሮዲዩስ የሚያደርጉት so GDP እየጨመረ ሲሄድ ያው ብዙ ሰው ያመረተ ነው ብዙ ሰው ኢኮኖሚው ላይ እየተንቀሳቀሰ ነው ኢንቨስተሩን ኮንፊደንስ ያገኛል ቢዝነሱም ያደገ ነው በቃ ይሄ ጥሩ ነው ይባልና ካረንሲ ይጠነክራል ግን GDP ደግሞ ሲወርድ ሰዎች ስፔንድ ያደረጉ አይደለም ቢዝነሶች ፌል ያደረጉ ነው አና ኢንቨስተሮች ኮንፊደንሳቸውን ያጡ ነው በቃ ካረንሲ ይዳከማል so GDP ለዛ ነው ማተር የሚያደርገው GDP is extremely important እና GDP ነምበሩ ሲወጣ ደግሞ like ቁጥሩን ብቻ አይታይም ዝም ብሎ እንዲህ ያማ አይሆንማ ከባለፈው ቁጥር አንፃር ምን ያህል ነው ገባችሁ ለምሳሌ የባለፈው አመት GDP 1% ሆኖ የዚህኛው አመት GDP 2% ከሆነ በጣም ተጠናክሯል አሪፍ ነው ይባላል አይደል ግን የባለፈው አመት 1% ሆኖ 0% አሁን ምንም እድገት ካላሳየን በጣም መጥፎ ነው ይባላል ሶ ከባለፈው ቁጥር አንፃር ነው የሚታየው ከባለፈው ቁጥር አንፃር ነው የሚታየው እና if GDP ከተጠበቀው በላይ ካስመዘገበ ካረንሲው ይጠናከራል እና GDP ደግሞ ከተጠበቀው በታች ካስመዘገበ ካረንሲው ይዳከማል so ይሄ በጣም ቀላል ሲምፕል እንትን ነው ግን GDP ከየት ነው የሚታየው like እንዴት ነው ካልኩሌት የሚደረገው በጣም ቀላል ነው እንዴት ነው የሚደረገው የኮንሱመሮች ምን ያህል ኮንሱም አድርገዋል ምን ያህል ነገሮችን ኮንሱም አድርገዋል እሱን ይደምሩታል እና ኢንቨስተሮች ምን ያህል ኢንቨስት አድርገዋል or ኢንተረስት ሬቱ ምን ያህል ነው ገባችሁ እሱም ማተር ይደረግ እና መንግስት ደግሞ ምን ያህል ስፔንድ እያደረገ ነው ከዛ ኢምፖርት የሚደረገው እና ከኤክስፖርት አንፃር ምን ያህል ነው ይሉ ይታያል ሶ እነዚህ አሪፍ እንትኖች ናቸው ኮንሱመር ምን ያህል ኮንሱም ያደረገ ነው ተጠቃሚ ኮንሱም ምን ያህል ያደረገ ነው ቢዝነሶች ምን ያህል ኢንቨስት ያደረጉ ነው ወደፊታቸው መንግስት ምን ያህል ስፔንድ ያደረገ ነው መንግስት እና ምን ያህል ኢምፖርት ያደረግን ነው ማለት ነው ምን ያህል ኢምፖርት ያደረግን ነው እና ምን ያህል ኤክስፖርት ያደረግን ነው የነሱ ልዩነት ኔት ኤክስፖርት ይባላል የነሱ ልዩነት ይታይና በሙሉ ይደመራል ምን ያህል እንደሆነ ያሳየናል ሶ እነዚህ ፎሬክስ ማርኬት ላይ እነዚህ ነገሮች ሲጎዱ GDP ወደፊት እንደሚጎዳ ስለሚታወቅ ወደፊት ያለውን የGDP ኤክስፔክቴሽን ይቀየራሉ እናም የካረንሲ ፔር ደግሞ ካሁኑ ሪአክት ማድረግ ይጀምራል ማለት ነው ኦኬ ሶ ስለ ፖለቲክስ እና ጂኦፖለቲክስ ናሽናል ዲዛስተርስ እንዴ ሶ የማይጠብቁ ነገሮች ለምሳሌ ጦርነት ባንዴ ወይም ኢሌክሽን ከባድ ኢሌክሽን ከመጣ ገቨርንመንት አንስቴቢሊቲ ገቨርንመንት ሰላም ካላገኘ ሳንክሽኖች በአሜሪካና በመናምን በቃ አንቺ ትሬድ እንዳታረጊ ሳንክሽን ተደርጎብሻል ናቹራል ዲዛስተር እና ግሎባል ኮንፍሊክት እነዚህ አስደንጋጭ ነገሮች ሲመጣ የአንድን ሀገር ካረንሲ እጅጉን አፌክት ያደርጋል ማለት ነው ምክንያቱም አንሰርቴኒቲ ያመጣል በዛ ሀገር ካረንሲ ላይ ማይጠበቁ ነገሮች ስለሆነ አንሰርቴኒቲ ይሄ ነገር አሪፍ ነው አይደለም በቃ ኢንቨስተር ደግሞ እንደዛ አይነት አይፈልግም ያንን ካረንሲ ይሸጣል በላይ መሸጥ so for instance እዚህ ጋር ማወቅ ያለባችሁ ጦርነት ሲኖር የአንድ ሀገር ካረንሲ ይዳከማል ፖለቲካል ስቴቢሊቲ ሲኖር የአንድ ሀገር ካረንሲ ይጠነክራል
ገቨርንመንት የአንድ ሀገር ካረንሲ ሲወድቅ ኦር መፈንቅለ መንግስት ምናምን ሲኖር የአንድ ሀገር ካረንሲ ይዳከማል። የሆነ በጦርነት ላይ ያለ ሀገር ሰላም ሲያገኝ ደግሞ በቃ ሁሉ ነገር ወደ ሰላም ይመለሳል፣ ካረንሲውም ይጠነክራል ይባላል። that follows it እና ማርኬት ስቴቢሊቲ ነው የሚፈልግ እንጂ አንስቴቢሊቲ ከመጣ that's not a good thing. so እነዚህ እስካሁን የነገርኳቸው እነዚህ like CPI PPI NFP blah 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 ያወራ ነው። እነሱ ምንድነው የሚያደርጉት? like why this ለምንድነው ካረንሲው ሙቭ የሚያደርጉት? ምክንያቱም የኢንቨስተር ኮንፊደንስን ስለሚያንቀሳቅሱ ኢንቨስተር ኮንፊደንሱ ከተመታ ያ ካረንሲ ይዳከማል። ኢንቨስተር ደግሞ ከተወደደ ያ ካረንሲ ይጠነክራል። የኢንቨስተር ኮንፊደንሱን የሚለካው ደግሞ በእነዚህ ዳታዎች ናቸው። ለምሳሌ የሚመጣው ኢንቨስተር የአንድ ሀገር ሲቹዌሽን ያይና ስቴብል ነው፣ ፕሮዳክቲቭ ነው፣ በጣም ሰዎች እያደጉ ነው፣ የኢንፍሌሽንም እየተዋጉ ነው፣ ኢንተረስት ሬትም እየጨመረ ነው፣ አሪፍ ነው ምናምን የሚባል ነገር ከመጣ የዛ ሀገር ካረንሲ ይጠነክራል እና የዛን ሀገር ካረንሲ ይገዛሉ። ግን if there is instability ይሄ የማደግ ችግር አለ፣ በጣም አስጊ ነው፣ ኢንፍሌሽን ከቁጥጥር ውጭ የወጣ ነው፣ በጣም this really bad ምናምን ወሬ ከመጣ የዛ ሀገር ካረንሲ ይዳከማል፣ extremely ይዳከማል ማለት ነው። so ካረንሲ ማለት የአንድ ሀገር ኮንፊደንስ ምን ያህል እንደሆነ ያሳየናል። what's the confidence ምን አይነት እንደሆነ ያሳየናል። so summarize ስናደርገው የአንድ ሀገር ኢንትረስት ሬት it's the biggest driver በፎሬክስ ማርኬት ላይ it's the biggest driver ገባችኋል? it's the biggest driver የአንድን ሀገር ካረንሲ መጠንከር አለበት የለበትም የሚለው ኢንትረስት ሬት ነው የሚወስነው። ሁለተኛ ኢንፍሌሽን ደግሞ ኢንትረስት ሬትን ኢንፍሉዌንስ ያደርጋል። ገባችኋል? ኢንትረስት ሬት የአንድ ሀገር ካረንሲን በጣም ኢንፍሉዌንስ ያደርጋል። ኢንትረስት ሬት ደግሞ በኢንፍሌሽን ኢንፍሉዌንስ ይደረጋል። እና ጠንካራ ኢምፕሎይመንት ካለ ስትሮንግ ካረንሲ ነው፣ ደካማ ኢምፕሎይመንት ካለ ደካማ ካረንሲ ነው። ጂዲፒ የአንድ ሀገር በአንድ አመት ውስጥ ምን ያህል ነገር እንደተመረተ ያሳየናል። እና ፖለቲካል እና ግሎባል ኢቨንት እነዚህ ያልተጠበቁ አንሰርቴን ኢቨንቶች ማርኬቱን አንስቴብል ያደርጋሉ እና ካረንሲው እንዲዳከም ያደርጋሉ። እና እነዚህ ሁሉ ኩዌስችን ኢንዲኬተሮች ኩዌስችን የሚሰጡት ምን መሰላችሁ? ይሄ ካንትሪ ኢኮኖሚካሊ ደካማ ነው ወይስ ጠንካራ ነው? ኢኮኖሚካሊ ደካማ ነው ወይስ ጠንካራ ነው? there is nothing more, there is nothing less. so ይህ ነው this is chapter 3 እና chapter 4 እና በቀጣይ ቪዲዮ so ቴሌግራም ጆይን ያላደረገ ጆይን ያደረጋችሁ፣ ቲክቶክ ምናምን ፎሎ ያደረጋችሁ ፎሎ ያደረጋችሁ፣ እናም ላይቭ ትሬዲንግ ላይ ሬዲ ነኝ፣ እውቀቱ አለኝ፣ ኤክስፒሪየንሱም አለኝ የምትሉ ከሆነ ፕሊዝ የኔን ሊንክ በኤክስነስ በመጠቀም እኔንም እንድታበረታቱኝ ላለው this is vibe trading. see you chapter 4.